ቀን በኋላ ውሳኔ ዛሬ ይፈጠራል ማለት ነው። ውሳኔው ምንድነው? እንግዲህ አብርሃም ከሄርሜላ ጋር ይሆናል ወይስ አይሆንም ነው። እንግዲህ ዛሬ በጣም አስገራሚ ትናንትናና ዛሬ እንግዲህ በጣም አስገራሚ ነገር እያየን ያለ ነው። እንግዲህ ሩታ በጨከነችበት ሰዓት እንግዲህ ሄርሜላ እያለቃቀሰች ነው ማለት ነው። እንግዲህ በትናንትናው ዕለት ብዙዎቻችሁ የሄርሜላን ቪዲዮ አይታችኋል። ቪዲዮን ስታዩ መቼም ሄርሜላ እንዴት ስትሆኑ አይታችኋል። እንግዲህ ትናንትና ተደናግጠው ነበሩ። እንዲሁም አብርሽ ተጠርቶ ነበረ። እኔ በጣም የገረመኝ ነገር እናንተኑ ሰው አንዴ ከወሰነ ምንድነው እንደዚህ የሚያሽለጠልጠው? እግዚአብሔር በጣም ነው የተናደድኩት። በጣም አሁን እንግዲህ ቤተሰብ የዛሬ ውሳኔው እንግዲህ ከሁለት ቀን በኋላ ውሳኔ ዛሬ ይፈጠራል ማለት ነው። ውሳኔው ምንድነው? እንግዲህ አብርሃም ከሄርሜላ ጋር ይሆናል ወይስ አይሆንም ነው። እንግዲህ ቤተሰብ ሁሉንም እውነታ ነግራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ከምንም በላይ ላይክ አድርጋችሁ ለሄርሜላም እንዲደርስልኝ ለአብርሃምም እንዲደርስልኝ አድርጉልኝ ማለት ነው ውዶቼ። እንግዲህ እኔ በጣም የገረመኝ ነገር ቤተሰብ ያው የአብርሃም የመጨረሻ ውሳኔውን እንግዲህ ሊያሳውቅ ነው። በጣም በጉጉት የሚጠበቅ ነገር ነው ይሄ ማለት ነው። እንግዲህ ለእያንዳንዳችን እና ያው ሄርሜ ትላንትና ያው ሩታ የራሷን ውሳኔ ወስና ከዚህ በኋላ እኔ እናንተ ምንም ነገር የለንም ከዚህ በኋላ ያለህን ጨርቅም ሆነ ኩታኩንቴህን ይዘ ከቤቴ ውጣልኝ ብላለች። እንግዲህ ሩታ የተከበረችዋ ልጇ ማን ነበር ስሙ? ወደ ሰው ልጇ ነው እንግዲህ ሩታ እንዲህ ብላለች። ትናንትና እንግዲህ ሄርሜላ በጣም ስታለቃቅስና ስትቀዛዝን ነበረ። መቀዛዘን አልነበረባትም። ሄርሚ ቅዝንዝንዝንዝን ብላ ነበረ ማልቀስ ምናምን። እሱ በቃ እሱ እኔ አላቅም ምን አልፈልግም ብሏል። እንግዲህ ውሳኔን ብትወስን ጥሩ ነበረ፣ ግን መልሳ ማልቀስና እየየ ማለቱ እኔት ለሚያድረስ ነው። እኔ አብርሃም ካንተ መለየት አልፈልግም። በመጨረሻ ደግሞ መታቀፍ ቅፍ ስታረጉ ደግሞ በጣም ነው ሆዴን ደግሞ ሆዴ ባሰ ማለት ነው። ግን ምንድነው እዚህ ጋራ ለወንድ ልጅ እንዲህ ስትሽለጠለጥ ችግር ነው ቤተሰብ። ለወንድ ልጅ እንዲህ መሽለጥለጥም አያስፈልግም። በቃ ኮስታራ ጨካኝ መሆን ያለባት። ከዛ በኋላ ይታወቃል። እንግዲህ አብርሃም ዛሬ ይሁን ነገ አይታወቅም። እንግዲህ ምርጫው ማን ትሆን? አብርሃም ሄርሜላን ይቀበላታል ወይስ አይቀበላትም? በእኔ በኩል ግን የሚቀበላት አይመስለኝም። ለምን መሰላችሁ? አብርሃም በአሁን ሰዓት ሴት የሚባል ያንገሸገሸው ይመስለኛል። አብርሃም የሆነ ያያት ልጅ አለች ቤተሰብ። አብርሃም ያያት ልጅ አለች፣ የምትጀናጀነው ልጅ አለች ቤተሰብ። በቅርብ ቀን አብርሃም አዲስ ሴት አመጥቶ ያስተዋውቀናል። አሁን እነሱ ጋራ መጀመሪያ ያለውን ነገር ለመፈጸም ፈልጎ ነው እንጂ አብርሃም የሻፈደባት ልጅ አለች፣ ቲክቶከር ነች። እንግዲህ በጣም የገረመኝና ትላንትና አብርሃም መቶ አይቷት ምናምን ጥሩ እንኳን ንግግር አልተናገረም። በዛ ሰዓት እንኳን እንደዛ ሆና የጭካኔ ጥጉን አሳይቶ ነው ሄደው። እንግዲህ ያው ማን ነው ስሙ ዳኒ፣ እንግዲህ አንተ ነገ ወይ ተነጎዳ ለሄርሜላ ያለህን ነገር መናገር አለብህ፣ ወይ ከሷ ጋር መሆን አለብህ፣ ወይም የመጨረሻ ውሳኔህን መወሰን አለብህ ብሏል። እንግዲህ አብርሃም የመጨረሻ ውሳኔውን ይወስናል። ውሳኔውን በጣም የሄርሜላን ልብ የሚሰብር ውሳኔ ነው አብርሃም የሚወስነው። ለማየት ያብቃችሁ። እንደ ሩታ ስግጥ ብላ አልፈልግም ብትል ጥሩ ነበረ። አሁን ምንድነው እዚህ ጋር ደግሞ ነገ ደግሞ ዛሬ ደግሞ ሩታ የምትመጣበትን ነገር ብትሰሙ በሳቅ ነው ፍንድት የምትሉት። እንግዲህ ያው የትላንትናው ቪዲዮ አይታ ይሆናል። እንግዲህ ሄርሜላ እንግዲህ ያው ሩታ አልፈልግም ካለችው እኔ በሾርኒ ልግባበት ብላም ሊሆን ይችላል። እንግዲህ በጣም እኔ ግን ደብሮኛል፣ እመቤቴን ደብሮኛል፣ ማልቀሷ ደብሮኛል፣ መለመኗ ምናምን። ለምን ምንድነው? ቆይ ምንድነው አብርሃም ምንድነው ያደረገባችሁ? ቆይ ሴቶቹ ጋር አብርሃም ምን አይነት ነገር ነው ያደረገው? አብርሃም በጣም ጎበዝ ነው እንዴ? ያ ነገር ላይ እንዴት ነው ሄርሚዬ? እንዴት ነው ይመቻል? ያ ነገር ላይ ኪሲንግ ላይ አሪፍ ነው ወይ? አልጋ ጫወታ ላይ አሪፍ ነው ወይ? ፍቅር አሰጣጡ ላይ አልጋ ላይ ያው ሰው በመጀመሪያ ሴት ልጅ አልጋ ላይ ፍቅር አሰጣጡ አሪፍ ከሆነ ልለይሽ ቢላትም እየየ ነው የምትለው። መለየትን አፈልግም። እዛ አልጋ ላይ ተኝታ ያደረገችው ነገር ነው ከሱ ጋር
ብዙ ነገር እኮ አድርጋለች፣ ግን አልጋ ላይ ተኝታ ያደረገችውን ነገር ነው ትዝ የሚላት። ሲበሉ አለ፣ ሲጠጡ አለ፣ ሲጨፍሩ ምን ሲሉ አለ። ግን ያቺ አልጋ ላይ ያደረጋቸውት ነገር፣ ያቺ ኪሲንግ ስትሳሳሙ የነበራት ነገር፣ ያቺ ከሱ ጋር አብራችሁ የተኛችኋት ነገር እሷ ነች መጀመሪያ የምትመጣባችሁ። ስለዚህ እንግዲህ ሄርሚዬም ትላንትና የተፈጠረባት ነገር ይሄ ነው ማለት ነው። እንግዲህ ሄርሜላ እግዚአብሔር ይሁንሽ ነው የሚባለው። በዛሬው ዕለት እንግዲህ ሄርሜላ በጣም ከባድ ውሳኔ ነው የወሰነችው። እንግዲህ አብርሃም አሁንም ከሷ ጋር ካልሆነ ራሷን እንደምትጎዳ ነው። ራስሽን ጎዳሽ ማለት እኮ ምንም የምታመጪው ነገር እኔ ምለው እንደው ከቻልሽ እንኳን እውነት አብርሃምን ለመርሳት የሆነ ገዳሞች ሄደሽ ተሳይ በቃ እውነት አንቺ አብርሃምን ታፈቅሪያለሽ እና ቃልን አብርሃምን ታፈቅሪያለሽ፣ ትወጂዋለሽ፣ ያንቺ እንደሆን ትፈልጊያለሽ። በቃ ተሳይ አብርሃምን አምላኬ ወይ ከውስጥ ያውጣው አብርሃምን ውስጥ በቃ ልቤን ድንጋይ ያርግበት ለአብርሃም በቃ እንድረሰው አድርገኝ ብለሽ ተሳይ ና ወስኚ። ከዛ በኋላ ረህላ ውጪ፣ መዝናናት ውጪ። በቃ እውነቴን ነው የምናገረው። አሁን ታያላችሁ ሩታ ደግሞ ከሌላ ሰው ጋር መምጣቱ አይቀርም። ታያላችሁ ሩታ ከማን ጋር እንደምትመጣ ነገ ተነገ ወዲያ አሳውቃችኋለሁ። ሩታ አብርሃምን ካላሳበደችው በሉ ሩታ ጀግና ነች። አሁን ሩታ ምታመጣው ወንድ አብርሃምን አሌሌ አርጎ ብሎ እንዲጮህ ነው የሚያደርገው። ታያላችሁ፣ ለማየት ያብቃችሁ። ደግሞ የሚመጣ ወንድ ታያላችሁ። አብርሃም እንደኔ አብርሃም እኔ አብርሃም እሺ ወንድነቱ ደስ ይላል ይበል፣ ግን እኔ ብዙም አብርሃም ለኔ እንደዚህ ጓጉቼ ፍቅረኛ ቢሆን ብዬ መመኘው ወንድ አይደለም። እግዚአብሔርን ነው የምላችሁ። ያው እነሱ ያዩትን ነገር አይተው ነው እንጂ እንግዲህ እኔም እንግዲህ ያን ነገር ካየው ያው ከአብርሽ ጋር ትንሽ አምሶለም ከተጋፈፍን ከአብርዬ ጋር እንደውስ ያን ነገር ካየው ድንገት ልወደው ይችላል ነው እንጂ በሌላ ነገር ማርያምን አብርሃምን አልመኘውም። መቼም አልመኘውም። ስንት ሸበላ ወንዶች አሉ፣ ስንት ወይኔ ይሄ የሚያስብል ወንዶች አሉ። ቤተሰብ ስንት ወይኔ ጉዴ አምጥቶ ሰው ወንዶች አሉ፣ ስንት የሚያሻፍዱ ወንዶች አሉ። ቤተሰብ እና ሄርሜዬ እንግዲህ ይምረጥሽ አይምረጥሽ እንግዲህ አይታወቅም። ያው ሄርሜላ ከሁለት ቀን በኋላ ምን እንደሚላት አብርሃም አይታወቅም። እንግዲህ ሄርሜ እንግዲህ በጉጉት ነው የምትጠብቀው አብርሃምን። ይመርጠኛል ወይ ከኔ ጋር ይሆናል ወይ አይሆንም? እንደው ከምርጫ እግዚአብሔር ያድናችሁ። እንደ ወንድ ልጅ ላይ ምርጫ ውስጥ መግባት አስብበትና ነገር ምን ስለሆነ ለኔ ወንድ ልጅ አስበው እኔን እንትን የሚለኝ እንዴ ለምን ባፍንጫ አይወጣም? ምን አገባኝ? ፍቅር ነው ፍቅር። በቃ ትጎጃለሽ፣ 1 ወር 2 ወር ትታሻለሽ፣ ትጎጃለሽ። እሱ ጋር ርብሹ አሳለፍሽ ላይፍ ምናምን ሊጎዳሽ ይችላል። ከዛ በኋላ ሁሉ ነገር ይስተካከላል። እንዴ ማን በሱቁ በፍቅረኛው ቆዳ የተቀበራለ? ስለዚህ አብርሽ ቤት አብርሽ ይመጣል። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው ባይ